የኢትዮጵያ ዘመን አቆጣጠር በመስከረም 1 ቀን ይጀምራል። ይህ የሆነበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደሚያስተምሩት የራሱ የሆነ አመጣጥና ታሪክ ያለው ሲሆን ይህም ከሀገራዊ ተፈጥሯዊ ክስተቶች በመነሳት መስከረም 1 የወሮች መጀመሪያ እንዲሆን ተደርጓል። ስለዚህ ኢትዮጵያ ከሌሎች የዓለም ሀገራት በተለየ መልኩ በራሷ ስያሜ የምትሄድበትና ለእያንዳንዱም ስያሜ ማስረጃና ምክንያት አላት ሀገር ናት። የአዲስ ዘመን አመጣጥና ሃይማኖታዊ መሰረት። ቅዱስ ማርቆስ ወንጌሉን ሲጽፍ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጅ፣ ጥርጊያውንም አቅኑ እያለ በምድረ በዳው የሚጮህ ሰው ድምፅ ተብሎ በኢሳይያስ እንደተነገረው የነቢዩ ዘካርያስ ልጅ መጥምቀ መለኮት ቅዱስ ዮሐንስ በዘመነ ብሉይ መጨረሻና በዘመነ ሐዲስ መጀመሪያ ላይ ተነስቶ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ስለ ክርስቶስ አዳኝነት እየመሰከረ በምድረ በዳ የንስሐን ጥምቀት እያጠመቀ ለኃጢአት ስርየት እየሰበከ መጣ ብሎ በዘመነ ወንጌል የመጀመሪያ ምዕራፍ ገልጾታል። የመጥምቁ ዮሐንስ ተግባር ለዘመነ ወንጌል በር ወይም መነሻ ሆኖ መገኘቱን በመረዳት የቤተ ክርስቲያን አበው የበዓላቱን ድንጋጌ በወሰኑት ጊዜ የመጥምቁ ዮሐንስ መታሰቢያ በዓል የኢትዮጵያ ርዕሰ አውደ ዓመት በሚሆን መስከረም 1 ቀን እንዲከበር በየዓመቱ የዘመኑ መጀመሪያ በእርሱ ስም እንዲጠራ አባቶች ደንግገዋል። ይህንንም በዓል አባቶቻችን በርዕሰ አውደ ዓመት ማክበር እንደሚገባ አስበው ያደረጉት ነው። መጥምቀ መለኮት ቅዱስ ዮሐንስ በሰማዕትነት ያረፈበት ቀን ሆኖ አይደለም። ለአዲሱ ዓመት መጀመሪያ ወይም ርዕሰ አውደ ዓመት ቅዱስ ዮሐንስ ይባላል። መጽሐፈ ስንክሳር የዓመቱን መጀመሪያ መስከረምን ሲያትት ይህ የመስከረም ወር የተባረከ ነው፣ እርሱም የግብፅና የኢትዮጵያ ዓመቶች መጀመሪያ ነው በማለት ያስረዳል። የዚህ ወርና ቀኑን ሌሊቱን እኩል 12 ሰዓት ነው። ከዚህ በኋላ ከመስከረም 1 ቀን ጀምሮ ቀኑ እየጎደለ ይሄዳል። ከዚህም በመቀጠል በዓሉ በተለያየ ስያሜ ስለመጠራቱ ትርጓሜያቸውን እንመለከታለን። በመጀመሪያ ዘመን መለወጫ። ዘመን መለወጫ ደግሞ ለምን እንደተባለና ለምን መስከረም ወር ላይ እንደሆነ ሊቃውንተ ቤተ ክርስቲያን እንዲህ በማለት ሲያትቱም ብርሃናት፣ ፀሐይ፣ ጨረቃ፣ ከዋክብት በየዓመት አውዳቸው በጳጉሜ ወር ጨርሰው በመስከረም ወር ስለሚጀምሩ ነው። ያን ጊዜም ሌሊቱን ከቀኑ ጋር ይተካከላል። በመሰረቱ ዘመን ተለወጠ ሲባል የሚለወጡት ወራት ብቻ አይደሉም። በወቅቱ የሚከሰቱ የተከሰቱ መልካምም ሆነ ክፉ ነገር ገጠመኞች ሲሆኑ፣ ወራቶቹ ግን ያው በየዓመቱ እየተፈራረቁ ይመጣሉ። ዘመን መለወጫ ላይ የሰው ልጆች ሕይወት ሊለውጥ ይገባል። ተማሪው ተምሮ ወደ ቀጣይ ክፍል የሚለወጥበት፣ ገበሬው የክረምትን ወራት በሚገባ ተጠቅሞ የሚቀጥለውን የበጋ ወራት የሚቀበልበት፣ ሰራተኛው የክረምቱን ዝናብ ታግሶ የፀሐይን ወራት የሚቀበልበት፣ ሌላውም እንደዚህ ሆኖ ወራቶቹ በዚያ ዘመን ያለው የተፈጥሮ ክስተቶችን የሚለውጡበት ዘመን ተለወጠ እየተባለ ይነገርለታል። የእንቁጣጣሽ አመጣጥ። ዓመታት ተፈጽመው አዲስ ዓመት ስንጀምር ቅዱስ ዮሐንስ፣ አውደ ዓመት፣ አዲስ ዓመት፣ እንቁጣጣሽ እየተባለ ይጠራል። ሊቃውንተ ቤተክርስቲያን እንደሚያስረዱት እንቁጣጣሽ የሚለው ስያሜው አመጣጥ ወይም ጥንተ ታሪክ በመጀመሪያ ኖህ ለሶስቱ ልጆቹ አህጉራትን በዕጣ ሲያከፋፍላቸው አፍሪቃ ለካም ደረሰችው። በአፍሪቃ ምድር ሲገባ በመጀመሪያ ያረፈው በኢትዮጵያ ነበር። ሀገሪቱ በአበባ አሸብርቃ ነበር። ወሩ ወርሃ መስከረም በመሆኑ ደስ ብሎት እንቁ ዕጣ ወጣሽልኝ፣ ይችን ወቅት እንቁጣጣሽ ብሏታል። ሁለተኛው የሀገራችን ንግስተ ነገስት ሳባ የንጉስ ሰለሞንን ዜና ጥበብ እየሰማች ስታደንቅ ትኖር ነበረ። በጆሮዋ የሰማችውን በአይኗ አይታ ለመረዳት ስለፈለገች በግመሎች ላይ ሽቱና እጅግ ብዙ ወርቅ እንዲሁም በኢትዮጵያ የሚገኙ በኢየሩሳሌም የማይገኝ ልዩ ልዩ ገጸ በረከት አስጭና ከብዙ ሰራዊት ጋር ወደ ኢየሩሳሌም ገባች። ከንጉሱ ሰለሞንም ጋር ተገናኝታ የያዘችውን ገጸ በረከት ከሰጠ በኋላ ብዙ ነገሮችን ጠየቀችው። እርሱም አንድ ነገር ላይ ሰውሮ ሁሉንም ገለጸላት። በቤተ መንግስቱ የሚገኙ እጅግ በጣም የከበሩ ዕቃዎችን ሁሉ አስጎበኛት። ሲያበቃ እንቁ ለጣትሽ ጌጥ ይሁንልሽ ሲል እጅግ በጣም የከበረ እንቁ አበረከተላት። ወሩም ወርሃ መስከረም ነበር። ከዚህ በመነሳት እንቁጣጣሽ የሚለው መጥቷል።
አሁን ከሚፈጸመው ስነ ስርዓት ደርሶ በመፈጸም ላይ ይገኛል። የሚከበረውም መስከረም 1 ቀን ነው። አንድም እንቁ እጽ አወጣሽ ብሎ የአበባውን መፈንዳት ያሳያል። የዘመን መለወጫ ኢትዮጵያዊ ባህላዊ ትውፊት የኢትዮጵያ ሕዝብ በየዓመቱ በታላቅ ስሜት ከሚያከብራቸውና ከሚያዘክራቸው በዓላት አንዱና ተወዳጅ የዘመን መለወጫ በዓል ነው። እንደ እጽዋት ሁሉ ሰው በመስከረም ላይ በተስፋ ስሜት ይለመልማል። ከቅዱስ ዮሐንስ ዋዜማ ጀምሮ በየቤቱ ጨፌና ቀጤማ ይጎዘጎዛል። አበባ በስርዓት እየተዘጋጀ በየቦታው ይቀመጣል። በተለይም ልጆች አዳዲስ ልብሳቸውን ለብሰው በደስታ ይፈነድቃሉ። በአመሻሽ ላይ ችቦ አቀጣጥለው እዮሃ አበባዬ መስከረም ጠባዬ፣ እዮሃ የበርበሪ ውሃ፣ በሸዋ በጎንደር በትግራይ በሐረር ያላችሁ እንዴት ከረማችሁ? እንኳን ከዘመን ዘመን አሸጋገራችሁ፣ እንጉርጉሮ ገባሽ በየዓመቱ ያምጣሽ እያሉ ወጣት ልጆችና ወንዶች በተለይ ደግሞ በገጠሩ ክፍል ሲዘፍኑና ሲጨፍሩ ያድራሉ። በሚያበሩት ችቦና በሚያነዱት እሳት በግርማ ምሽት ሲንቀለቀል ወጋገኑ ካገር ካገር ከሰፈር ሰፈር ከቦታ ቦታ ይታያል። በእንቁጣጣሽ ማዕልት በተደረገው አድባር ሰፈርተኞች ከቅርብም ከሩቅም ይሰበሰባሉ። አባቶች ይመርቃሉ። ዝናሙን ዝናመ ምሕረት ያድርግልን፣ እህሉን እህለ በረከት ያድርግልን፣ ሰላም ይስጠን፣ እህል ይታፈስ፣ ገበሬ ይረስ፣ አራሽ ገበሬውን፣ ሳቢ በሬውን ይባርክ፣ ቁንጫን አንበጣን ትልን ያጥፋልን፣ ምቀኛን ሸረኛን ያጥፋልን፣ ወጡ ገቡ ሰቡ ረቡ የሚለውን ሁሉን እግሩን ቄጠማ አይኑን ጨለማ ያድርገው ይባባላሉ። ከምሽት ጀምሮ እስከ ንጋት ድረስ በየቤቱ የተዘጋጀው ድግስ ይበላል፣ ይጠጣል። በነጋታው የእንቁጣጣሽ ዕለት ልጃገረዶች የሀገር ባህል ልብስ ለብሰው የእንቁጣጣሽ ዜማን በየቤቱ እየዞሩ ያዜማሉ። ሆ ብለን መጣን ሆ ብለን እማማሉ ብለን፣ ሆ ብለን መጣን ሆ ብለን አባባሉ ብለን፣ ብቻ ቀኑ ፈንጠዝያ የተሞላበት ሆኖ ያልፋል። የጽሑፍ ምንጭ ኢትዮ ኤና ርዕሰ አውደ ዓመት ዮሐንስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን እንዲሁም የባህልና ቱሪዝም ሚኒስቴር። መልካም አውደ ዓመት ይሁንልዎት።